ዛሬ ለሽያጭ የቀረቡ ዘመኑን የዋጁ እጅግ በጣም ዘመናዊ ቤቶችን ይዤላችሁ መጥቻለሁ። ሁለት ዘመናዊ ቪላ ቤቶችና እጅግ በጣም አንደኛ የሆነ ለሽያጭ የቀረበ 250 ካሬ ሜትር ፎቅ በአዲስ አበባ ውስጥ። ሁሉንም ቤቶች እያንዳንዳቸውን አስጎበኛችኋለሁ። ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ መታችሁ እዩና ተደራድራችሁ ግዟቸው። አብራችሁ ይቆዩ። ዛሬ እንግዲህ ሁለት የተለያዩ ዘመናዊ ዘመኑን የዋጁ ለሽያጭ የቀረቡ ለመኖሪያነት የተገነቡ ምርጥ ቤቶች ናቸው። ይህ የምታዩት ቤት እንግዲህ ሰርቪሱ ፊት ለፊት የምታዩት ነው። ከጫፍ እስከ ጫፍ ሶስት ቆንጆ ሰርቪሶችን የያዘ እንዲሁም ግቢው ቢያንስ 3 መኪኖችን በጥሩ ሁኔታ ማቆም የሚችል ሲሆን የሚገኝበት አካባቢ ምርጥ የመኖሪያ መንደር፣ ተመሳሳይ የቤት አይነቶች የሚገኙበት ቆንጆ ሰፈር ላይ ነው የሚገኘው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። እንግዲህ ሁለት ጎን ለጎን ያሉት ቤቶች ናቸው ለሽያጭ የቀረቡት። አንዱ ይሄኛው ሲሆን ሁለተኛው እንግዲህ ቀጥሎ ያለው ነው። ስለዚህ ይህን ቤት እንግዲህ በ270 ካሬ ሜትር እንዲሁም በ150 ካሬ ሜትር ላይ ያረፉ ሁለት የተለያዩ ቪላ ቤቶች ናቸው የምናየው። ግን ይህን የምታዩትን ዋና ቤቱን ነው። ወደ ዋና ቤቱ ስንገባ ደግሞ 3 የተለያዩ መኝታ ቤቶች እንዲሁም ሰፊ ሳሎን ከኦፕን ኪችን ጋር በጥሩ ሁኔታ ተሰርቶ ነው የሚገኘው። ይህም ቤት ካሁን በፊት እንግዲህ አቅርቤላችኋለሁ፣ ነገር ግን በርካቶች አላያችሁትም። ስለዚህ ይህን ቤት መታችሁ ብታዩት 100% የምትወዱት ጥሩ አሰራርን ይዞ ነው ያለቀው። እንግዲህ የምታዩት ሳሎኑ ነው። ፊት ለፊቱ ደግሞ ኦፕን ኪችኑ በጥሩ ሁኔታ ተገጥሞ ነው የሚገኘው። የቤቱ ከፍታ እንዲሁም የተጠቀማቸው የመብራት ሲስተሞች ቤቱን እጅግ በጣም ቆንጆ እንዲሁም የማይሰለችና ጥሩ ቀለማትን ተጠቅሞ ነው የሚገኘው። በአጠቃላይ እንግዲህ ዋና ቤቱ ላይ 3 መኝታ ቤቶች አሉ። 3 መኝታ ቤቶች እጅግ በጣም የሚገራርም አሰራርን ተከትሎ ነው የጨረሳቸው። እንግዲህ እያንዳንዱ መኝታ ቤቶች ቁም ሳጥን የራሳቸው የሆነ የውስጥ ሻወር ሽንት ቤትንም ይዘዋል። ዋና ቤቱ ላይ እንግዲህ 3 መኝታ ቤት ማለት ነው፣ እንዲሁም አንድ ሰፊ ሳሎን ከኦፕን ኪችን ጋር ሲሆን በርካታ ቤቶች የራሳቸው ሻወር ሽንት ቤት እንግዲህ የልጆች መኝታ ቤት ማለት ነው የላቸውም። የጋራ መታጠቢያ ክፍል ነው የሚያዘጋጁት። ያ ደግሞ በበርካቶች ዘንድ እንግዲህ ብዙ ተቀባይነት የለውም። እሱም በመረዳት ነው እንግዲህ ይህን ቤት እንደዚህ አድርጎ የሰራው ማለት ነው። ይህ የምታዩት ትልቁ መኝታ ቤት ነው። ትልቁ መኝታ ቤት የራሱ የሆነ የውስጥ ሻወር ቤት ያለው፣ ቁም ሳጥን ደግሞ ከጫፍ እስከ ጫፍ ጥሩ ተደርጎ ተጠቅሟል። ስፋቱም በጣም አሪፍ ነው። እንዲሁም የተፈጥሮ ብርሃን አየርም እንዲያገኝ ታስቦ የተሰራበት ሁኔታ በጣም ጥሩ ነው። ከዚህ በመውጣት እንግዲህ ሌሎች የልጆች መኝታ ቤቶችም ስፋታቸውን አሰራራቸውን ደግሞ ጎብኘት እናድርግና ወደ ዋጋው እንሄዳለን። ይህ የምታዩት አንደኛው የልጆች መኝታ ቤት ነው። ይህም የራሱ የሆነ እንግዲህ ውስጥ እንደምታዩት ሻወር፣ ሽንት ቤት፣ ቁም ሳጥን የተዘጋጀለት ነው። ሁለተኛው የልጆች መኝታ ቤትም እዚሁ ጎን ላይ ይገኛል። ይህም የራሱ የሆነ መታጠቢያ ክፍል ያለው ነው። በጣም ቆንጆ ተደርጎ ስፋቱም በጣም አሪፍ ነው ይህ የምታዩት ማለት ነው። ስለዚህ ይህም ቤት የምትፈልጉ ኢትዮጵያውያን ካላችሁ 3 መኝታ ቤቶች የውስጥ ሻወር ቤት ያላቸው እንዲሁም ውጭ ላይ ደግሞ 3 የተለያዩ ሰርቪሶችን ይዟል። እንዲሁም ሰፊ የሆነ ትራዲሽናል ኪችን በዚህ በምታዩት መልኩ ካቢኔቱ ቆንጆ ተደርጎ ተገጥሞ እንግዲህ ለሽያጭ ቀርቦላችሁ የሚገኘው ቆንጆ ፋይል እጅግ በጣም ቆንጆ ሰፈር ላይ አያት ዞን 5 አካባቢ በጥሩ ዶክመንት ላይ ነው እንግዲህ ቤቱን የምታገኙት። መታችሁ እዩትና ቀጥታ ከሻጩ ጋር ተገናኝታችሁ ዋጋ መስጠት፣ ፋይሉንም ማጣራት፣ መደራደርና በጥሩ ዋጋ ገዝታችሁ ደግሞ መኖር መጀመር ትችላላችሁ ማለት ነው። ስለዚህ ይህን የመሰለ ቤትና ሌሎችንም በአካባቢ ማየት ትችላላችሁ ማለት ነው። ቀድማችሁ ደውሉ። ታዲያ የዚህ ቤት ዋጋ 35 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበው 270 ካሬ ሜትር ቪላ ቤት ሲሆን ከዚህ ቤት ጎን ያለው ደግሞ 150 ካሬ ሜትር በ25 ሚሊዮን ብር ጥሪ ተብሏል። ሁለቱም ቤቶች ድርድር አላቸው። ከእናንተ የሚጠበቀው ቀጥታ ቤቱን መጥቶ ማየትና አካባቢ መጎብኘት፣ ዋጋ መስጠት፣ ፋይል ማጣራት ነው። ሳትደራደሩ እንዳትገዙ። ፋይሎችንም በሚገባ አጣርታችሁ ግዙ። ወደ ቀጣዩ የቤት መረጃ ልውሰዳችሁ። ዛሬ በሁለተኛነት ያመጣውላችሁ ምናልባት ከበርካቶች ቤት አንደኛው ሊሆን ይችላል። በአዲስ አበባ ውስጥ የሚገኝ እጅግ በጣም ምርጥ የመኖሪያ መንደር ላይ ተገንብቶ የሚገኝ ኮምፓውንድ ውስጥ ያለ በጣም የሚያምር ቤት ነው። ይህ የምታዩት ቤት እንግዲህ በ250 ካሬ ሜትር ላይ የተገነባ እስካሁንም ያልተኖረበት የቤቱ አካባቢም እጅግ በጣም ደስ የሚል 24 ሰዓት ጥበቃ ያለበት አካባቢ ተገንብቶ የሚገኝ ቤት ነው። ለየት ያለ ቤት ነው። በርካቶቻችሁ ብትገነቡት እንኳን እንደዚህ አይነት ቤት ማግኘት አትችሉም። ስለዚህ ይህን ቤት እንግዲህ
በአዲስ አበባ ውስጥ አያት አካባቢ ታገኙታላችሁ። ብትመጡ እኛ ጋር አሳይተናችሁ ቀጥታ ከሻጩ ጋር የምናገናኛችሁ ነው የሚሆነው። ኮምፓውንዱ መንገዳቸው በአስፋልት የተሰራ 24 ሰዓት ጥበቃ ያለበት ግቢ ውስጥ መኪና ማስገባት ሳይሆን ውጭ ላይ አካባቢው የሚያሳድርበት ነው። ስለዚህ የምታዩት ደግሞ ግቢው ነው። ግቢው ቢያንስ 1-4 መኪኖችንም እንዲህ ታስቦ ተሰርቷል። እጅግ በጣም ለየት ያለ ነው። የግቢ በሩም በሪሞት ነው። አደገኛ አጥር፣ ሁሉም ነገር ደግሞ ጥንቅቅ ብሎ የተሰራለት ሲሆን ይህን ቤት እንግዲህ በጣም በጣም ቆንጆ ተደርጎ ተሰርቷል። ዋጋውም እንግዲህ በጥሩ ዋጋ ነው ለሽያጭ የቀረበው። ከቤቱ ከወጣበት ወጪ፣ ከተሰራበት ሁኔታ፣ ከዘመናዊነቱ፣ ከተጠቀማቸው የፊኒሽንግ እቃዎች ሁኔታ እንግዲህ በመነሳት ዋጋው በጣም ቆንጆ ነው። እንግዲህ እናንተ መታችሁ ማየት ይጠበቅባችኋል። የምታዩት እንግዲህ ኦፕን ኪችን ነው። ግራውንድ ላይ ዋና ሳሎን ነው የሚገኘው። በጣም ቆንጆ ሳሎን፣ ጥሩ የተፈጥሮ ብርሃን እንዲሁም ጥሩ አይነት ፓርቲሽንና ዲዛይን ተጠቅሟል። ጥሩ የፊኒሽንግ እቃዎችን እዚህ ቤት ላይ እንግዲህ በአዲስ አበባ ውስጥ የትም ያልታዩ እቃዎችን ተጠቅሞ ነው ያገኘ ነው። ይህ የምታዩት እንግዲህ ሳሎን ፊት ለፊት መታጠቢያ ክፍል ሲሆን ሳሎኑ በጣም ሰፊ ቆንጆ የመብራት ሲስተሞች ነው ተጠቅሞ ነው የሚገኘው። እንግዲህ ይህን ቤት ብትገዙት ይጠቅማችኋል። እንግዲህ መታችሁ ብታዩት በእርግጠኝነት የምትወዱት ነው የሚሆነው። ይህ የሚታዩት ደግሞ የቤቱ ትራዲሽናል ኪችን ወይም ማብሰያ ክፍል ነው። ካቢኔቱ እጅግ በጣም ለየት ባለ መልኩ የተሰራ ነው። በዚህ በኩል የምታዩት ለስራ አጋዥ ወይም ለሰራተኛ መኝታ ክፍል የሚሆን ሲሆን ከዚሁ ኪችኑ ፊት ለፊት የምታዩት ክፍል ደግሞ ለኪችን ቤት ግብዓት ወይም ስቶር መሆን የሚችል ነው። ስለዚህ ስፋቱ ፕሮግራም የተለያዩ ዝግጅቶች ቢኖርባቸው እንኳን እያንዳንዱ ክፍል እጅግ በጣም ቆንጆ ነው። ትራዲሽናል ኪችኑም ስፋቱ በጣም ለየት ያለ ነው። እንግዲህ ጥሩ ዲዛይን፣ የትም ያልታየ ዘመኑን የዋጀ ቆንጆ ቤት የምትፈልጉ ካላችሁ እንዲሁም ቦታ ገዝታችሁ መገንባት የምትፈልጉ ካላችሁ ቦታ ከመግዛታችሁ ቤት ሌሎች ቤቶች ከመግዛትና ከማየታችሁ በፊት ይህን ቤት መታችሁ እዩት። 100% ትወዱታላችሁ። ዋጋውም በጣም ቆንጆ ነው። አካባቢው ደግሞ ከምንም በላይ ለየት ያለ የመኖሪያ መንደር ላይ ተገንብቶ የሚገኝ ነው። አሁን ቀጥታ የምንወጣው ወደ አንደኛ ፎቅ ነው። አንደኛ ፎቅ ላይ ስንወጣ እንግዲህ የቤቱን ትልቁ መኝታ ቤት፣ የልጆች መኝታ ቤት እንዲሁም በጥሩ ሁኔታ የተሰሩ ክፍሎችን የምናገኝበት ቦታ ነው። እንደምታዩት የደረጃው ስራ በጣም ለየት ያለ ጥሩ ምርቶችንም ተጠቅሞ ነው የሰራው። ቀጥታ አሁን የምንሄደው እንግዲህ ወደ አንደኛ ፎቅ ወደ ሆነው የቤቱ ትልቁ መኝታ ክፍል ነው የሚሆነው። የቤቱ ትልቁ መኝታ ቤት እንግዲህ ይህን ይመስላል። የተጠቀማቸው ሴራሚክ እንዲሁም የመብራት ሲስተሞቹም እያንዳንዱ ፊት ለፊት ደግሞ የቁም ሳጥኑ መግቢያ የተጠቀማቸው ወደ መታጠቢያ ክፍል በግላስ ነው። ይህ የምታዩት እንግዲህ ከጫፍ እስከ ጫፍ በግላስ የተገጠመ ነው። ከሱ አልፈን የምታዩት ደግሞ ይህ መታጠቢያ ክፍሉ እንዲሁም መልበሻ ክፍሉም በጣም ቆንጆ ተደርጎ የተሰራ ነው። ጃኮዚ ተገጥሟል። ሻወር ቦክሱ በጥሩ ሁኔታ ተገጥሞ ነው የሚገኘው። እዚህ ፊት ለፊት የምታዩት ቦይለር ሳይቀር እያንዳንዱ መኝታ ቤቶች የራሳቸው የተገጠመ ነው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ በጣም ዘመናዊ ኑሮ ዘመናዊ ቤት ላይ ማድረግ ከፈለጋችሁ ይህን ቤት የግላችሁ አድርጉት። ስለዚህ ነባር ፋይል ነው፣ ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። በባንክም በካሽም መግዛት የምትፈልጉ ኢትዮጵያውያን ካላችሁ በሀገር ውስጥም በውጭም ይህን ቤት መታችሁ ጎብኙልን፣ እዩልን። እዚህ ላይ እንደ ስቶር አሊያ ደግሞ ጫማ ቤት የምታደርጉት ትችላላችሁ። ሌሎች ነገሮችን ማስቀመጥ ትችላላችሁ። ይህ የምታዩት ደግሞ የልጆች መኝታ ቤት ነው። ይህ የልጆች መኝታ ቤትም የራሱ የሆነ ሁሉም ነገር የተሟላለት ነው። ስፋቱ የተፈጥሮ ብርሃን እንዲያ የታሰበበት መንገድና እያንዳንዱ መኝታ ቤቶችም የራሳቸው የሆነ ኮሪደር አላቸው። እንግዲህ ሻወር ቤቱ በጣም ለየት ያለ ነው። ስለዚህ አንደኛ ፎቅ ላይ እንግዲህ ሁለት ቆንጆ መኝታ ቤቶችን ይዟል ማለት ነው። ስፋታቸው እጅግ በጣም ቆንጆ ነው። ከዛ መቀጠል ወደ ሁለተኛ ፎቅ ነው የምንወጣው። ሁለተኛ ፎቅ ላይ ስንወጣ ጅም ቤት፣ ቢሮ እንዲሁም መኝታ ቤቶችም የተለያዩ ክፍሎችን እዚህ ላይ ይዟል ማለት ነው። እንግዲህ ምናልባት ቤቱን እያንዳንዱ ማየትና ማስጎብኘት ስላለብን ነው። እንዳትሰለቹን። ከእናንተ የሚጠበቀው ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤት ስትፈልጉም እየመጣችሁ ማየትና አማራጮችንም መጎብኘት የግድ ይላል። አሁን የምንገኘው ሁለተኛ ፎቅ ላይ ነው። ሁለተኛ ፎቅ ላይ እንደወጣን ፊት ለፊት አነስተኛ ቴራስ አለ። እንዲሁም የተለያዩ ክፍሎችም እዚሁ ላይ እናገኛለን ማለት ነው። በመጀመሪያ ግን የምንጎበኘው እንግዲህ ከቴራሱ ጎን ላይ
ቆንጆ ተደርጎ የተሰራ ስፖርት ቤት እዚህ ላይ አለ። ይህ እንደ ጅም ቤት ታስቦ የተዘጋጀ ነው። ስፋቱ ቆንጆ ነው። ከዚሁ ከጅም ቤቱ ገባ እንዳለ ደግሞ ሳውና ባዝ፣ እስቲም እንዲሁም ሻወር ቤትን ይዞ ይገኛል ማለት ነው። ቤቱ አቀማመጡ የጠዋት ፀሐይ ሲሆን በአካባቢው ካሉ ቤቶች ከፍሎ የሚታይ ሁሉም በግራውንድ ፕላስ ዋን ሲሆኑ ይህ ግራውንድ ፕላስ ቱ ተደርጎ ተሰርቷል። ይህ የምታዩት እንግዲህ ሳውና ባዝ ነው። እዚህ ላይ ስቲም አለ። ሁሉም ነገሮች ደግሞ ተገጥመዋል። ምንም ከእናንተ የሚጠበቅባቸው ወጪ የለም። ቀጥታ ቤተሰብን ይዞ መግባትና መኖር መጀመር ነው። እዚህ ላይ ደግሞ ሻወር ቤቶች አሉ። የተለያዩ ሻወር ቤቶች፣ እዚህ ላይ ደግሞ ሽንት ቤት አለ። ስለዚህ ይህን ቤት እንግዲህ መታችሁ እዩልን። ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ ዋጋው 90 ሚሊዮን ብር ነው። ቆንጆ ድርድር አለው። በጣም አሪፍ ቤት ነው። ከቤቱ እንዲሁም ከሳይቱ ከተለያዩ ሁኔታዎች በመነሳት ነው እንግዲህ ይህ ዋጋ እንዲወጣ የተደረገው ማለት ነው። እናንተም ይህ ዋጋ እንዴት ተጠራ ለሚለው መታችሁ ስታዩት ያንሰዋል ማለታችሁ የማይቀር ነው። ታዲያ ይህን ቤት ለማየትም ለመጎብኘት ስትመጡ ሌሎች እጅግ በጣም ዘመናዊ ቤቶች በ90 በመቶ እንዲሁም ከዛም በላይም ከዛም በታችም ከ50 ሚሊዮን ብር ጀምሮ እንደ ቤቱ እንደ ሳይቱ የተለያዩ ቤቶች እጃችን ላይ አሉ። ይህን አንድ መኝታ ቤት ነው። ለእንግዳ መኝታ ቤት ማድረግ ትችላላችሁ። ከዚህ ቀጥሎ ደግሞ የዚህ መኝታ ቤት መታጠቢያ ክፍል አለ እዚህ ላይ ማለት ነው። ሻወር ቦክስ የተገጠመለት ሁሉም ነገር ያለቀ ነው። በግላስ የተገጠመ ነው እንግዲህ ሻወር ቦክሱ። ከዚህ ቀጥሎም ሌላ መኝታ ቤቶች አሉ፣ የልጆች መኝታ ቤቶች መሆን የሚችሉ እንዲሁም ሌሎች ክፍሎችም አሉ። ታዲያ እያንዳንዱ እዚህ ላይ ያሉት የራሳቸው የሆነ የውስጥ ሻወር ቤት የተገጠመላቸው ናቸው። እጅግ በጣም ዘመናዊ ቤት ነው። ውድ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ይህን ቤት መታችሁ ይልን። ይህን ቤት ሳታዩ በአዲስ አበባ ውስጥ የትም አካባቢ ቤት እንዳትገነቡ፣ ቤት እንዳትገዙ። ለምን? ይህም ቤት የግድ መጎብኘትና ማየት ስላለባችሁ። ስለዚህ ቀጥታ ገዢ ሆናችሁ ብቻ መታችሁ ይህም ቤት እዩ። ቀጥታ ከሻጩ ጋር ነው የምናገናኛችሁ። ዘመናዊ ቤት የምትፈልጉ ኢትዮጵያውያን እንዳያመልጣችሁ። ለዛሬ ያቀረብኩላችሁ የቤት መረጃ እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ